ሰላም ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች እንደምን አላችሁ? ዛሬም በተመሳሳይ ጉዳይ ቢሆንም ከባለፈው ያላለቀ አሁን ደግሞ አዳዲስ ነገሮች የተፈጠሩበት እነ ብርሃኔ ወንጀለኛ ናቸው ተብሎ የተጠየቁበት ብርሃኔ ወንጀለኛ ያልመሰለችን ፓርት ላይ ሕግ ቦታ ከቀረበችው ወንጀለኛ ተብላ ከቀረበችው ጓደኛዋ ሌላ መረጃ ወጥታለችና ይሄ መረጃ ምን ይመስላል የሚለውን አብረን እናያለን ማለት ነው። በጣም የተከበራችሁ ፍቅር ያሸንፋል ቤተሰቦች ስትገቡ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እሺ ቤተሰብ እንግዲህ ባለፈው ዕለት እንዳየነው በጣም ብዙ ነገሮችን አይተናል። በእኛ ሀገር ውሻ ማግባት እንዲሁም ደግሞ ከእንስሳ ጋር መጋባት ባህላችንን እንዲሁም ደግሞ ማህበረሰባችንም የለመደው ጉዳይ አይደለም። እንደዚህ አይነት ነገሮች ላይ ብዙም እንደ ነውርና እንደ በጣም እንዴት ነው መጥፎ ነገር ተደርጎ ነው የሚታየው። በእንደዚህ ሁኔታ ውስጥ እያሉ እነዚህ ሶስት ጓደኛሞች ከሶስቱ አንዷ ታፈቅረዋለች የአንደኛዋን ጓደኛዋን ባል በ11 ዓመት በፍቅር ጉዞ ላይ ካሳለፉት መካከል ባሏን ነጥቃ ጓደኛዋን ጠንቋይ ቤት በመሄድ ለሷ ውሻ እሷን ደግሞ የእሷን ባል ደግሞ ለራሷ አድርጋ ወሰደች። ይሄንን ካደረገች በኋላ ሕግ ቦታ ድረስ እንድትሄድ ተደርጋ ሕግ ቦታ ላይ ጥያቄ ተደርጎላት እንዲሁም ደግሞ ሌሎችም ጠያቂዎችን መጥተው በጠየቋት ሰዓት ማን ነው ግን ይሄንን ነገር እንደዚህ ፖሊስ ጣቢያ ድረስ ሊያደርስ የቻለው? እንዴት ነው ወደሚያስወጥ ብላ ስትጠይቅ ብርሃኔ ይነግሯታል ማለት ነው። ብርሃኔ ማለት ከሶስታቸው ጓደኛሞች አንዷ መካከል ላይ የነበረች ናት። አሁን እቺ ጓደኛ ሲጣሉ አስታራቂ ባልና ሚስቶች በሚጣሉበት ጊዜ ብርሃኔ የምትባለው ጓደኛ አስታራቂ ናት፣ መካሪ ናት፣ ወደ ቤቷ የምትመልሳት እሷ ናት። ባልና ሚስቶቹ ሲጋጩ ምን ሲሉ በአሁኑ ሰዓት ላይ ግን በጣም ከባድ ነገር ነው። እቺ አሁን እዚህ ጋር የምታያት ወንጀለኛ የተባለችቷ መተት አሰርታ ውሻ እንድታገባ ጓደኛዋን አድርጋ የጓደኛዋን ባል የወሰደችዋ እቺ ነች ማለት ነው። ብርሃኔ ደግሞ ባልና ሚስቱ ሲጣሉ ምን ሲሉ አስታራቂዋ ከዚህ ከውሻው ጀርባ ፒንክ ከለር ልብስ የለበሰችዋ እሷ ነች ማለት ነው። ተበዳዩዋ ደግሞ ውሻ ግብታ ምትኖር የተባለችዋ እህታችን ደግሞ ይቺ እዚህ ጋር ዝጉርጉራማ ልብስ የለበሰችቷ ናት። የማለዳ ጋዜጠኛ ነበረ ይሄንን ነገር ደርሶት ያቀረበው ወደ ሚዲያ እና እጅግ በጣም ብዙ ሰዎች ተቀባብለው አይተውታል ማለት ነው። እና ይሄ ጉዳይ ወደ ሚዲያ ከወጣ በኋላ በጣም ብዙ ሰዎችን መነጋገሪያ አድርጓል። እግዚኦ ማረን ክርስቶስ፣ ኧረ እንደዚህ አይደረግም፣ በፍጹም እንደዚህ የለም፣ ውሸት ነው፣ እውነት ነው ስንል ሁላችንም ስንሟገት ሰንብተንበታል። በየኮሜንቱ ስር ወይም ደግሞ በየአንዳንድ ጓደኞቻችን ላይ በመነጋገር ግን እውነታው እውነት ነው። ወደ ሕግ ቦታም ሄዷል ጉዳዩ ወደ ሕግ አምርቷል። የማለዳ ጋዜጠኛ ወደ ሕግ ቦታ ወስዶታል። ከዚህ በፊት አይታችሁ ከሆነ እናቷም ነበሩ ተሽሏትም ጸበል ተመልሳለች። እህታችን ከውሻ ጋር ኑሯን የመሰረተችዋ እህት ብዙ ሰው አይፈልጋትም፣ አያቀርባትም። ብቻዋን ውሻዋን ይዛ ነበር የትም የምትንቀሳቀሰው እና አሁን ብርሃኔ ተጠርጣሪ መሆኗ እጅጉን በጣም ውስብስብ ነገር አድርጎታል ማለት ነው። የብርሃኔ አጎት ከዚህ በፊት ክፍለ ሀገር ነዋሪ ቢሆንም በጥንቆላ ስራ ላይ የነበረ ሰው መሆኑን ይቺው የታሰረችቷ አስጠነቆለችባት የተባለችዋ ውሻ ባሏ እንዲሆን አድርጋባታለች የተባለችዋ ጓደኛ እሷ ናት። ብርሃኔ እጇ እንዳለበት የተናገረችው ማለት ነው። ብርሃኔን ማንም ሰው አልጠበቀም ብርሃኔ እንደዚህ አይነት ነገር ታደርጋለች ብሎ። ምክንያቱም ሲጣሉ አስታርቃ ከባሏ ጋር ሲጣሉ ወደ ቤቷ የምትመልሳት እሷ ናት፣ የምትመክራት እሷ ናት። ብዙ ነገሮችን እንዲሁም ደግሞ ሚዲያ ላይ ሁሉ ያመጣቻትስ ብርሃኔ ናት። ወደ ሚዲያ ወጥቶ ነገሩ እንዴት ነው መላ ይበሉልኝ ብላ የመጣችው ብርሃኔ ነች ማለት ነው። አሁን ግን ብርሃኔን ተጠርጣሪና የዚህ ወንጀል እንደውም ዋና ቀንደኛ መሆኗን ሲነገር እጅግ በጣም ነው የሚያስደነግጠው ማለት ነው። እኔ በበኩሌ በጣም ነው ያስደነገጠኝ ይሄ ነገር አልተዋጠልኝም። ልጅቷ ትንሽ ጸጸት የማይታይባት ናት። ወንጀለኛ የተባለችቷ ጸጸት የሚባል ነገር አይታይባትም። በጣም ገንዘብ እንዳላት በጣም ብዙ ነገር እንዳላት ማድረግ እንደምትችልና ደካማ ጎኗን የብርሃኔን ደካማ ጎን ፈልጋ እኔ ሱቅ ከፍትልሻለሁኝ አንቺ ደግሞ ከእሷ ጋር የእሷን ባል
እንድቀማት ታግዥኛለሽ ብዬ ጠየቅኳትኝ ነው የምትለው። ወንጀለኛ ተብላ አሁን እስር ቤት ያለችቷ ጓደኛቸው ማለት ነው። እና በዛ ሰዓት ላይ በጠየቀች ሰዓት ላይ ብርሃኔ አቅማምታ ነበረ። ፍላጎቱ አልነበራትም ይሄን ነገር ለማድረግ አልፈለገችም። እና በዛው በዛው ቀን ውስጥ ላይ ኦኬ ብላ ተስማማች። ምክንያቱም በረሃ በረሃ ነው የምትዞረው፣ ገንዘብ የላትም፣ ምንም ነገር የላትም። በቃ እንዴት ነው የተጎሳቆለ ኑሮ እንደምትኖርና ለምን የተሻለ ኑሮ መኖር ትፈልጋለች ይሆናል። ስለዚህ ይሄን ነገር እሺ ብላታለች ማለት ነው። ከዛ በስተመጨረሻ ላይ አጎቷ ጠንቋይ መሆናቸውን ስታወራ ስለሰማሁኝ ልቤ ተነሳሳ። የሰውን እንደዚህ ያደርጋሉ፣ እንደዚህ ያደርጋሉ፣ ይሰጣሉ፣ እንደዚህ ያደርጋሉ ሲሉ ብላ እሷ ናት የነገረችኝ፣ ብርሃኔ ናት የነገረችኝ አለች ወንጀለኛዋ ስታወራ ማለት ነው። ስለዚህ ብርሃኔ ናት ልቤን የወሰወሰችው ክፉ ነገር እንድሰራ እሷ ናት የወሰወሰችኝ አለች። እሷ ባትነግረኝ ነበረ በፍጹም ይሄን ድርጊት አልፈጽምም ነበረ። ይሄን ነገር በፍጹም አላደርገውም ነበር። እና እንደዚህ እንደሚደረግ እንደዚህ በቀላሉ እንደዚህ አድርጎ ሰውን ማጥመድ ከተቻለ ለምን አላደርግም ብዬ ጠንቋዩ ጋር አጎቷ ያለበት ክፍለ ሀገር ብርሃኔ ትወስዳታለች ይቺንን ወንጀለኛዋን ማለት ነው። ይዛ ትሄድና እዛ ከወሰደቻት በኋላ ከአጎቷ ጋር አገናኝታት የብርሃኔ አጎት ጋር ተገናኝተው ይህንን ጉዳዩን ፈጸሙት ማለት ነው። ውሻ ታግባ እና እሳቸው ራሳቸው ናቸው ውሻ እንድታገባ የሚያደርጓት ጠንቋዩ ማለት ነው። እሷ ምንም የምታውቀው ነገር አልነበረም ወንጀለኛ የተባለችው ጓደኛቸው ማለት ነው። እሷ የምትፈልገው ባሏንና ባሏን ብቻ ነው። የዛን ቀን እንግዲህ በትንሽ ስህተት በትንሽ ሜሴጅ የሆነ ነገር ተጣልተው ባልየው መሰስ ብሎ ጓደኛዋ ቤት ነበር የሄደው። ውሻውም ደግሞ ይዛው ነው የምትዞረው። እንደዚህ እንደምታዩት አረንጓዴ ቀሚስ የለበሰችው እሷ ናት። እና ውሻውንም እንደዚህ ይዛ ነበር በየቦታው የምትሄደው፣ በየቦታው የምትዞረው። ባሌ ነው የምትለው። በቃ ትስመዋለች፣ ምን ትላለች፣ አብረው ነው የሚተኙ። ግን ተኝቼ ስነሳ እሱ በር ላይ ነው የማገኘው አለች። በቃ ያኔ ተኝቼ በምነሳ ሰዓት ውሻውን እዛ ጋር ሆኖ ነው የማገኘው እና ለምን አብረው እንዳልተኙ የተኛች እንዲመስላት ነው በውስጧ ላይ ያለው ነገር እንደ ሰመመን ሆኖ ስለሚታያት ነው እሷና በጣም ብዙ ፈተናዎችን አሳልፋለች እቺ ባለ ታሪክ ማለት ነው። አሁን የብርሃኔና የዛችኛዋ ጓደኛ ወደ ሚዲያ ከወጣ በኋላ ነገሩ ወደ ህግ አምርቷል። ህግ ቦታ ላይ የታሰረችዋ ልጅ ይሄንን ጉዳይ አውጥታለች። ይሄ ጉዳይ ደግሞ የተያዘው ደግሞ እስከነ ፖሊሱ ከእስር ቤት ድረስ መጣ። ደግሞ ቢሮ እያወሩ ትገኛለች ከማለዳ ዩቲዩብ ጋር እያወሩ ይገኛሉ። እና ይሄ ነገር እውነት ብርሃኔ አድርገዋለች። እኔ እንደውም ባልየውን ነበር የጠረጠርኩት። ድንገት እንግዲህ ሀብት መጀመሪያ ላይ ሀብት ያላት ከሆነች ሚስትየዋ ድንገት ለሀብቷ ብሎ ከሷ ላይ የሆነ ያችንም የሆነ ነገር ብቻ እንደዛ ነው የሆነ አለ አይደል የምታስቡት አንዳንድ ነገር እንደዛ ብዬ ነበር ያሰብኩት። ግን አይደለም የታሰበው በሌላ መንገድ ሄድና ጭራሹኑ ብርሃኔ ናት ይሄንን መንገድ ሁሉ የመራቻት ቦታ ያሳየቻት። ጭራሽ ሱቅ እከፍትልሻለሁ አንቺ ደግሞ ይሄንን ውለታ ዋይልኝ ተባብላ ይሄንን ነገር አደረገችልኝ ብላ ነው ያለችው። እኔ ምንም አልተዋጠልኝም። ብርሃኔ እንደዛ አይነት ነገር የጓደኛዋን ባል መቀማቱን አይኗ የተወሰነ ነገር ፍላጎት ምኞት እንዳላት ተናግራለች ሚዲያ ላይ ራሱ ብርሃኔ ስታወራ ማለት ነው። እና ይሄን ነገር እያወራች እንዴት ሚዲያ ልስ ይዛ ትወጣለች ማለት በህግ እንኳን ያስጠይቅም አያስጠይቅም እንዴት ህዝብ ፊት ላይ ይሄ ነገር ፊት ለፊት ተጋልጦ እንዲወጣ አደረገች ብርሃኔ። እኔ ምንም የተዋጠልኝ ነገር የለም። ልጅቷ ድንገት ስም ለማዞር ወደዛ የፈለገች ትመስለኛለች። የታሰረችዋ ልጅ ይሄንን ክፍተት ተጠቅሜ ለምን እንደዚህ ብዬ አላጠቃችሁም፣ በዚህ መንገድ ለምን አላደርግም ብላ ያሰበችም ትመስለኛለች። በእርግጥም የሰው ልጅ አይታመንም። ሰው እንዴት ሊታመን ይችላል በአሁኑ ሰዓት? ይሄን ነገር ሁሉ ስታደርግ ቆይታ መጨረሻ ላይ እሷ ላይ ወንጀለኛ ሆና መገኘቷ ደግሞ በጣም ነው ያሳዘነኝ እና በጣም ነው የሚገርመው። አጎትየዋ ጋር የወሰደቻት እሷ ናት። እንደገና ጥንቁልናው ተጨርሶ ምን ብሎ ካለቀ በኋላ ደግሞ ንብረቱን ስላልሰጠኋት የገንዘብ ሰው ጋር ነበረኝ እና ያንን ገንዘብ ስላልተለቀቀልኝ በዛ ምክንያት ልገዛላት ላስተካክልላት የነበረው ሱቅ ሳይሳካላት ስለቀረ አምጥታ ሚዲያ ላይ እያሰጣችሁ ለዚህ ነው ብላ ነው የምትናገረው ያቺኛው ወንጀለኛ የተባለችዋ። እና ለምን ብቻዬን እኔ ልታሰር እሷን መቀመቅ አብረኝ ትውረድ እንጂ ብላ ስትናገር ሰምተናል። ምንም ጸጸት አይታይባትም። እንደ ወንጀለኛም አይደለችም። መጥፎ ባህሪ ያላት ልጅ ናት።
እና በጣም የሆነ እንዴት ነው በጣም ክፉ ባህሪ ያላት ልጅ ነው የምትመስለው። ለማንኛውም ይህንን ይመስላል። በቀጣይ ብርሃኔ ትቀርባለች ተብሏል። ሁላችሁም ማለዳ ዩቲዩብ ላይ እየገባችሁ ይህንን ፕሮግራም በእውነት እስከመጨረሻው ድረስ እንድትከታተሉት ይጠቅማል። ይጠቅማል። ራሳችሁን ታዩበታላችሁ፣ ጓደኛችሁን ትፈትሹበታላችሁ። በጣም የሚገርመው ነገር ራሳችሁንም እና ጓደኛችሁን ትፈትሹበታላችሁ። ስለዚህ ይህን ነገር ብትመለከቱት ብታዩት ለእናንተም ትጠቀምበታላችሁ። እኔ በጣም ጓጉቻለሁኝ ይሄ ፕሮግራም እስከሚለቀቅ። ምክንያቱም በጣም ብዙ ነገር ነው ያየሁበት ማለት ነው። እና ውድና የተከበራችሁ ቤተሰቦቼ ላይክ እንዳትረሱ። አንቺ ስለለመንሽ እንደ አንቺ አይነት ሰው ስለለመነኝ ምንም የማደርገው ይቅርታ የለም። ተነሽና ቁጭ በይ። የምን ትዳር? መቼ የሰራሽውን ትዳር ነው አታፈርስልኝ የምትይው? መቼ የሰራሽውን ትዳር ነው አታፈርሰው የምትይኝ? መስተፋቅር አሰርተንበት እንትናለን እኔን እንዳያፈቅረኝና እኔን እንዲያገባኝ አደረግን። ይኸውልሽ አሁንም ቢሆን ያልገባኝ ነገር ቢኖር እሱ አንቺን ማግባቱ ለእናንተ ቤተሰብ ምንድን ነው የሚያመጣላችሁ ጥቅም? ምንድን ነው የሚያስገኝላችሁ ውስጥ ጥቅም የሚለውን ነገር ንገሪኝ እስቲ። ዝም እንዲሉ ነው በቃ። እሱ እኔን ዝም እንዲሉ ማለት ቤተሰቦቻችን እንዲረጋጉ፣ ሁሉም ሰው አፉን እንዲይዝ ነበር የታሰበው። ግን እና ለውጥ እያመጡ መጡ እነሱ የእነሱ ቤተሰቦች በልጁ ምክንያት ለውጥ እያመጡ መጡ። ማለት ትንሽ ገንዘብ እየኖራቸው ምናምን ሲመጣ የኔ ቤተሰቦች አልፈለጉም ነበረ እንዲለወጡ። ከዛ በዛ ምክንያት ያለበት ድረስ ፈልገው መስተፋቅር አሰርተንበት ከኔ ጋር ተስማምቶ እንዲኖር ተደረገ ማለት ነው። ይህም ፕሮግራም መቼም ታስታውሱታላችሁ። በባለፈው ላይ ይሄንን ነገር በፓርት 1፣ 2 እና 3 ተደርጎ ተሰርቶ ታስታውሳላችሁ። እና ይሄ ነገር እንዴት ነበረ? መጨረሻው ምን ሆነ? ታሪኩ የዚህ ታሪክ በጣም ገራሚ የሆነ ታሪክ ነው የሆነው ማለት ነው። ያያችኋት ልጅ ቤተሰቦቿና የልጁ ወፍጮ ቤት የምታሰራው ባሏ ነው። ወፍጮ ቤት የሚሰራው ባሏ የዚች ልጅ አባትና የዛ ልጅ አሁን የወፍጮ ቤት ያለው ልጅ አባት ቤተሰባሞች ጓደኛሞች ነው የነበሩ። አባቷና አባቷ ቤተሰባሞች ነበሩ። ቤተሰባሞች ሆነው በሀብት ይቀናናሉ። በሀብት ተቀናንተው በድግምት አድርገው ቤታቸው ጓሯቸው ላይ ወስደው የሆነ ምትሃት በመቅበር ቤታቸውን ብጥብጥ አድርገው አባትየው ሞቱ። እሳቸው እናትየው አሉ። በመካከል ላይ እነዚህ ልጆች የተወለዱት ልጆች አደጉ ማለት ነው። እነዚህ ልጆች ካደጉ በኋላ ያው ተሰደው ሁሉም የራሳቸውን ህይወትና ኑሮ በመምራት ላይ የሚገኙ ሰዎች ነበሩ። ግን እነዚህ የዚች ልጅ ቤተሰቦች አልተፋቱትም። አሁንም እንደዛም ሆነው በልጆች ላይ ደግሞ እንደገና ሌላ ሴራ መጠንሰስ ጀምረው ነበር ማለት ነው። ይሄ ሴራቸው ደግሞ በድጋሚ ተሳክቶላቸው የዛን ሰውዬ ንብረት፣ ሀብት፣ ህይወት ማሳለፋቸው ሳያንስ ንብረቱን ማባከናቸው፣ ቤታቸውን፣ ህይወታቸውን መበጥበጣቸው ሳያንስ በድጋሚ ወደ ልጆቹ በመምጣት እነዚህ ባልና ሚስቶች ናቸው። የዚህ አባትና የእሷ አባት መጀመሪያ በሀብት ያኔ በሀብት ቅይር የመጡ ናቸው ማለት ነው። የዚህ ልጅ ቤተሰብ ሀብታም ነበሩ። የእሷ ቤተሰብ ደግሞ ድሃዎች ናቸው። እና የዚህ ልጅ ቤተሰብ ሀብት ሙሉ በሙሉ ወደ ራሳቸው አዙረው የዚች የልጅቷ አባት ወደ ራሳቸው ሀብቱን አዙረው እነዛ ሰዎች የወንዱ ልጅ ቤተሰብ እንዲደኸዩ አድርገው አሁን ይሄንን ወንዱ ልጅ ወፍጮ ቤት ስራ ውስጥ አስገቡት ማለት ነው። በጣም ትልቅ ሆቴል ማናጀር፣ በጣም በቃ እንዴት ነው ጥሩ ሁኔታ ላይ ጥሩ ተማሪ የነበረ ልጅ ወደ ወፍጮ ቤት አውርደውት፣ ወፍጮ ቤት ስራ አይደለም ማለት ሳይሆን ወፍጮ ቤት ስራ ነው፣ ምንም ችግር የለውም፣ ገንዘብ የሚያስገኝ ሁሉ ነገር እስካልሰረቅን ድረስ ሁሉ ነገር ስራ ነው። እና ለወፍጮ ቤት ሰራተኞችም ትልቅ ክብር አለኝ። ወደዛ ዝቅ አድርጋ እንዲሰራ ካደረጉት በኋላ ባል አደረገችው ማለት ነው። ባል አድርገው እየኖረ ይህን ሁሉ ዘመን ቆይቶ ከዛ ውስጥ አንደኛው ከመሃላቸው ከሁለት ጓደኛሞች አንደኛው እንግዲህ መሞቻ እየደረሰ ነው፣ በልጁ ላይ ያደረግነው በደል፣ ያደረግነው ስቃይ፣ መጥፎ ነገር ያደረግነው ሁሉ ነገር ጸጽቶኛል፣ ቆጨኝ ብሎ በቃ መጡ ማለት ነው። የራሳቸውን ጥቅማቸውን ሲያሯሩጡ ኖሩና ህይወት አልቀናችኝም፣ ህይወት አልተስተካከለችኝም፣ ህይወት መንገድ አልሰጠችኝም እና
እዚህ ልጅ ላይ የበደልነው የዚህ ልጅ ላይ ቤተሰብ ላይ ያደረግነው ግፍ ሁሉ ሰላም ነስቶኛል በማለት ወደ ዘውድ ሚዲያ መጥተው እያንዳንዱ ነገር ተናገሩ ማለት ነው። ይሄንን በተናገሩት በቪዲዮ አስደግፎ ምን ብሎ ሁሉንም ነገር መረጃ ይዞ ወደዚች ልጅ ቤት ይሄድና ሁሉንም እያንዳንዱ ነገር ይነግራል። እሷም አመነች። ቤተሰቧ ምን እንዳደረጉ እሷ ብዙም ይሄንን ታሪክ አታውቀውም ነበር። ግን ከተደላደለና ከተመቸ ህይወት ወጥቼ ዝቅ ብሎ መኖር በጣም አስጠላኝ። ስለዚህ ቤተሰቦቼ ያሉኝን አማራጭ ተጠቀምኩት። ዝም ብዬ ቤተሰቦቼ እንዳሉኝ በእነሱ ሀሳብ ተስማምቼ ቀጠልኩ ነው የምትል ልጅቷ። ልጅቷ የምታውቀው ታሪክ አልነበረም። በኋላ ግን ታሪኩን ከነገሯት በኋላ ግን ሰው አይደለች ማሰብ ነበረባት። ይሄ ነገር ጥሩ አይደለም መጥፎ ነው ብላ ማሰብ ነበረባት። ያው እንዳታስብ ሆነ። አላሰበችውም። ቤተሰቦቿ በመሯት መንገድ ባስተካከሏት መንገድ ስትሄድላቸው ሰንብታ በስተመጨረሻም ከጓደኛሞች ከሶስቱ ጓደኛሞች አንደኛው ጓደኛ እንግዲህ ሞቴ ደርሷል እየተቃረበ ነው አሁን ወደ ፈጣሪ ልመለስ በማለት ሰበብ ይሄንን ጉዳይ አውጥተውታል ማለት ነው። የዚህ ልጅ በወፍጮ ቤቱ ልጅ መጨረሻው ምን እንደሆነ ልንገራችሁ። በስተመጨረሻም እሱም ድኗል። አምጥተህ እዛ እናቷ ቤት የተቀበረውን ምናምን ምታቱን አምጥተህ ታጠነው። ከዛም በኋላ ታጥነህ እንትን በለው ምናምን ያሉትን አልታጠንም እኔ ፈጣሪ ነው የሚያድነኝ እንጂ እኔ እንደዚህ አይነት ኮተት አልታጠንም ብሎ ጣልኩትኝ አለ። ወደ ወንዝ ላይ በመጣል በቃ ራሴ አሁን ነፃ ሆኛለሁ፣ ወደ ራሴ ተመልሻለሁኝ፣ ስራም ፈላልጌ እገባለሁ ጀምራለሁኝ፣ ትንሽ ልረጋጋ ብዬ ነው እያለ ከሌላ ሆቴል ላይ ትልቅ ሆቴል ባለቤት የሆነ አንድ ሰው ይሄን ታሪክ ያዳመጠ ላፕቶፕ እና የስራ እድል አመቻችቶለት ስራ እንዲጀምር እንዲሁም ደግሞ ላፕቶፕም የስራ ላፕቶፕ ስጦታ አበርክቶለታል ማለት ነው። ልጁም ተሽሎታል። እሷም ደግሞ ወደ እስር ቤት ተወርውራለች ማለት ነው። በነገራችን ላይ ይሄ ስራ የሚሰሩት ሰዎች በጣም ሀላፊነት ወስደው ነው። እንዲሁም ደግሞ በጣም ህይወታቸውን እስከማጣት የሚያደርስ ስራ ነው እና ለእነዚህ ጋዜጠኞች ክብር ይገባል በመጀመሪያ ደረጃ ማለት ነው። አሁን ይቺ ልጅ እስር ቤት ናት ያለችው። እንደዚህ ወንጀሉን ፈጸሙ የተባሉ ቤተሰቦች ልጅቷ እስር ቤት ናት ያለችው። እዛም ሆና ደግሞ የተሰማም ነገር አለ። እርጉዝ ሳትሆን እንዳልቀረች እየተወራ ይገኛል ማለት ነው ልጅቷ። እና እርጉዝ ልትሆን ትችላለች ወይ የሚለው ነገር አሳሳቢ ነው። እሱም ባልየው ቃል በቃል ሲናገር ነበር። መቼስ እንግዲህ ምን ይደረጋል እርጉዝ ሆናለች አይነት ወሬ ተሰምቷል ማለት ነው። እና ልጁም ይሄው ድኖ በምታዩት መልኩ ፏፈሽ ብሏል ማለት ነው። አበባ መስሎ ነው የመጣው። ሚስትየዋም እስር ቤት ትሄዳለች። እሱም ደግሞ እንግዲህ ህይወት ይቀጥላል። ክፉ ሁልጊዜም ቢሆን በሰዎች ደስታ ላይ ሲሳለቅ ሲሳበቅ ነው የሚኖረው። የሰዎች መውደቅ ያስደስተዋል ክፉ ሰው። የሰዎች ብዙ ነገር መሆን በቃ የእናንተ የበታች ሆናችሁ ሲያያችሁ ያስደስተዋል ክፉ ሰው ሲሆን ማለት ነው። እና እናንተ መልካም ስሩ፣ መልካም አድርጉ፣ መልካም ሰዎች ሁኑ። በጣም መልካም ነገሮችን ለማድረግ ሞክሩ በህይወታችሁ ላይ። ሰዎች ቢያወሩ፣ ሰዎች ክፉ ቢሆንባችሁ አትስሟቸው፣ አትያቸው፣ አትመልከቷቸው። በቃ እናንተን የሚቀይር ምንም ነገር የለም። እናንተ ትልቅ ደረጃና ቦታ ለመድረስ ሁሉን ነገር አይታችሁ በኋላ አያችሁ፣ ሰምታችሁ በኋላ ሰማችሁ ካለፋችኋቸው ሁሉንም ነገር ታልፉታላችሁ። ከዚህ ሁሉ ነገር ግን ቅድሚያ መሆን ያለበት ፈጣሪን መፍራት ነው። ፈጣሪውን ፈርቶ አክብሮ የሚኖር መቼም አይወድቅም። ሁልጊዜም ወደፊት ይሻገራል ማለት ነው። እወዳችኋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ይሁኑ። አመሰግናለሁ ስላዳመጣችሁኝ፣ ጊዜያችሁን ሰጣችሁ። እኔም የመሰጠኝ በጣም ብዙ ታሪኮች ካየኋቸው ታሪኮች በጣም አስተማሪ ነው። ለእናንተም ትጠቀሙበታላችሁ። እኔን እንደጠቀመኝ ራሳችሁን ትፈትሹበታላችሁ ብዬ ያቀረብኩት ስለሆነ ከወደዳችሁት እናንተም ሀሳባችሁን በዙ ዙሪያ ብታስቀምጡልኝ በጣም ደስ ይለኛል። እንግዲህ አልአይን በዚህ መልኩ እየጎበኘን ልሰናበታችሁ እኔ ከወዲሁ አመሰግናለሁ። የተባረከ ቀን ይሁንላችሁ እንደየሰዓት አቆጣጠራችሁ።